በስመ አብ ያሚ ወደ ላይ ከፍ አድርጋት። ምንድነው አሟሽ ነው ደቀችብኝ። አብረን እየመጣን ያሚ አድርጋት ወደ ላይ ልናት ምን አድርገሻት ነው? ምን አድርጋታለሁ? አብረን እየመጣን ወደቀችብኝ። ያላማረኝም እኮ ነው ጀምሮ ያሚ ምን ሰጥሻት ነው? ምን ሰጣታለሁ? ምንድነው የበላችሁ? ምንም አልበላችም። ጽናት አትቀልጂ ጽናት። እኔማ አልፋታሽም ጽናት። እንደዚህ አይነት ቀልድ አይመቸኝም። አብረን እየመጣን ነበር። እውነት ምንም አልበላችም ጽናት። እንደዚህ አይነት ቀልድ አይመቸኝም። እውነቴን ነው የምልሽ። ይሻለናል። እሺ ያሚ ምን ሰጥሻት ነው? ምን አድርገሻት ነው? ምንድነው የሰጥሻት? ወይኔ አልቻልኳትም። ኧረ ያጂ ወናሽ ወይኔ መጣሁ እናንተ ሰፈር እየበጠበጥኩ ነው። ማድረግ አልችልም። እሱ ሲያስደነግጠኝ ታየው። ምን ያስደነግጣለሁ? ቅድም ነግሬሻለሁ። ይቅርብን እያልኩ እኔ ብዙ ነገር አድርገኸኛል። ከዚህ ፍቅር እንደዛ አይደለም። ይሄ በቃ እኔ ይሄንን ያደረኩት ማለት ነው። አንደኛ ምን ያህል እንደምደነግጥ ናዲና ናይ ያባትና አየሻል እንደሆነ ለኔ። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ በጣም እግዚአብሔር የተመሰገነ ይሁን። እናንተም ሰላም ሁኑልኝ፣ ደህና ሁኑልኝ። ጽናትዬ ዝም አልሽ። እኔ ሰላም እያልኳቸው እንዴት ናችሁ? ደህና ነን እኛ ደህና ነኝ ምናምን ብለሽ ስለ ደህንነት ሳታሳውቂያቸው ደህና ነኝ። እኔማ ደህና ነኝ። አብረን ደህና መሆናችንን ያውቃሉ። አዎ። እና ደግሞ ዛሬ ያው ከስራ መልስ ቤቴ ቡና አፍልቼ ጽናትዬ ልጋብዛት ይዣት መጥቻለሁ። በዛውም ደግሞ ምርጥ የሆነ ሀሳብ ስለመጣልኝ ነው። ምርጥ የሆነ ፕራንክ ማለት ነው። ይኸውላችሁ ታውቃላችሁ፣ አቢቲ እኔን የሚሰራኝን ፕራንክ በደንብ ታውቃላችሁ። እንዴት እንደሚያስደነግጠኝ በቃ እኔ እንጃ ምን ውስጥ እንደሚከተኝ ብታቂ። በጣም ነው የሚያስደነግጠኝና ለዛ መበቂያ የሚሆን ሀሳብ በጣም ጭንቅላቴ ውስጥ ቀን ሙሉ ሲመላለስ ነበር። እንኳን እሱ በቃ እኔ እንጃ ማንንም ሰው ሊያስደነግጥ የሚችል ፕራንክ ነው የምሰራው። ለምን አትሉኝም? እኔ ረስቼለት ትቼለት ነበረ። ዛሬ ጠዋት ግን ስወጣ ከጀርቤ መጥቶ እንዴት እንዳስደነገጠኝ በቃ ያስኩቱን ሁሉ ለቀቄ በጣም ድርቅ ብዬ ነው የቆምኩት ለተወሰነ ደቂቃና ነው እንዴ አልተረሳሳም እንዴ ብዬ ቀኑ ሙሉ ተንኮል ሳስብለት ነው ያልኩትና የሚገርም ፕራንክ እንሰራዋለን። ይሄ በቃ ያንቺ ውሳኔ ነው የሚሆነው። ጥሩ አድርገሽ ታስደነግጭልኛለሽ፣ እኔም ደግሞ ደህና አድርጌ ቆሌው እገፋዋለሁ። እኔ ግን ያሚ ምንም አላመንኩበትም። ቢቀር ይሻላል። ይኸው ቀን ሙሉ ሳሳምናት ውዬ ይኸው አሁንም ቢቀር ይሻላል ትላለች። አይደለም አሁን ስናስበው የሆነ ነገር ቢሆን ሲያሚ ምንም አይሆንም። እኔን እኮ የሚሰራኝ ነገር ይልሽ ባለፈው ሰክሮ የመጣ መስሎኝ ማለት ነው። በቃ ወድቆ ምናምን ሱሩን አውልቆ እንዴት እንዳስደነገጠኝ በቃ እንጃ። መገባበት ጠፍቶኝ በጣም ነበር ያስደነገጠኝ። እሱም ብቻ ታዩ ጧት ከኋላ ይመጣና የሆነ ነገር ብሎ ያስደነግጠኛል። ዛሬ ነገርኩሽ እኮ ደርቄ እስክቀር ድረስ ነው ያስደነገጠኝ። የኔ ጥፋት አይሆንም። ቢደነግጥም የራሱ ጥፋት ነው እንዴ። ሁሌ እኔን እያስደነገጠኝ አይሆንማ። እኔ የምደነግጠው ነው ያህል ማወቅ አለበት። ምን ትላታላችሁ? አሁን የኔ ነገር ቢሆንስ በራሷ ጉዳይ። እኔ ፈርቻለሁ። ሰው ላይ ያደረገውን ራሱ ላይ ተደርጎ ሲያየው ነው ምን ያህል እንደሚያስደነግጥ የሚገባው። ያ እንዲገባው ደግሞ ደህና አድርጌ ያስደነግጣል። እኔ ለውበትም የሆነ ነገር ቢሆን ተናግሬያለሁ። እነሱ ይፍረዱ እንግዲህ። ምንም አይሆንም። በእኔ ሆንብሽ ምንም አይሆንም። አሁን ይኸውልሽ እኔ ደህና አድርጌ ተኛለሁኝ። ከዛ ደግሞ እቺን ቪንቶ በነገራችን ላይ ያያችሁ አለ ተንኮል ታሲዘኛለሽ። ደግሞ ራሷ ተንኮል ለዚህ ተንኮል ብዬ ብዙ ነገር ነው የማደርገው። ምክንያቱም የሰራኝ ነገር በቃ እስካሁን እያንቀጠቀጠኝ ነው ያልኩት። ተንኮልም ደህና አድርጌ እያሰብኩለት ነው ያልኩትና በደንብ አድርጌ ነው የምበቀለው። ለዛም ብዬ ነው የገዛሁት። ተባበሪኛለሽ። ተይ እኔ ነው ታይ ብያለሁ። እሱ ያረገኝም ነገር ማለት ነው አላጣላንም። ይሄ ደግሞ ምንም አያሳስብሽ። ደግሞ የኔ ጥፋት ነው ነው የተንኮሏ ተባባሪ አድርጋኛለች እንጂ ጓደኛ ለመቼ ጓደኛ ስትሆኑ ደጋግሜ ነው የተናገርኩት። ጥፋትም ላይ ይሁን ምንም ነገር ላይም ቢሆን አብረን ነው የምንገባት። በቃ ብትጣሉም እንግዲህ ይርዳል። እልሽ ምን ታረጋለሽ መሰለሽ? እንዳልኩሽ ነው ትደውይለትና በደንብ አካብደሽ ንገሩሽ። እሺ በደንብ አካብደሽ ንገሩ። ከዛ ደግሞ እቺን ጠጥቼ ሲመጣ ተፋትና በቃ እንዴት ቆሎ እንደሚገፈፍ ይኸው ብድሬን ደህና አድርጌ ነው የምመልስልህ። ደህና አድርጌ ማለት ነው። አሁን የምተኛበትን ቦታ አመቻች። ደውይለትና
በደንብ ደንግጠሽ ጥሪልኝ። እሱን ብቻ ነው የምፈልገው ካንቺ። እሱ እንዳስደንቅ እሞክራለሁ። እንግዲህ ታያታላችሁ። እንዳታስበይኝ አላስበላሽም፣ ግን ባላምንበትም እሺ ብያለሁ። ምን አማራጭ አለኝ? ለምንድን ነው ለኔ ቢሆን እኮ እንደዛ አታዝኝም? ለምን ነገር ቢሆንስ ብዬ እኮ ነው እኔ። ነይ ተባባሪ እያደረግሽኝ። እሺ እዚህ ጋር ነው እወድቃለሁ። ከዛ በኋላ ትደውይለታለሽ። መጀመሪያ ግን ደውይላትና ልውደቅ ወይስ እንዴት ይሻላል? በቃ ተይ እኔ እዚህ ጋር ልውደቅ መጀመሪያ። ከዛ በኋላ እኔን አቅፈሽኝ መደወል ነው። እሺ እንዳትፈሪው ደግሞ ምንም አይልሽም። እኔ እዚህ ጋር ነው የምወድቀው። እና ደግሞ ውዶች ብድሩን የማይከፍል ልጅ አይደለም የሚባለው። ብድራችሁን ሳትመልሱ የሆነ ተንኮል የሰራባችሁ ሰው ማለት ነው እጥፍ አድርጋችሁ ነው መመለስ ያለባችሁ። ያለሁበትም አትበይ። የሆነ ነገር ከተደረጋችሁ እጥፍ አድርጋችሁ መልሱላችሁ። ከዛ አይደግሙትም። በቃ እኔም ትምህርት እንዲሆነው ነው። አንደኛ ነገር ትክክል ነሽ ትላላችሁ፣ ግን እነሱ ይረዱኛል። ያረገኝን ነገር ስለሚያውቁ ማለት ነው። እነሱ በደንብ አድርገው ይረዱኛል። አንቺ ብቻ ተባበሪኝ። ተባበርሻለሁ። አማራጭ ተባበረኝ። ምን ትላላችሁ? ለኔ ሀሳብ ነው ሲጀመር ለኔ ነው መደገፍ ያለባት አይደል? እሷ በደንብ አድርጋ ለኔ ነው መደገፍ ያለባት። ምንም ነገር ቢያረግ እሱ ለኔ ነው መደገፍ። እንደዚህ ያረግሽ ልደግፍሽ። በቃ አሁን ደግፊኝ። ይኸውልሽ እዚህ ጋር ነው። በቃ ነኝ ልተኛ። ይኸውልሽ እዚህ ጋር ቁጭ ልበል። እንደዚህ አድርግሽ ደግፊኝ። እሺ ደግሞ ይሄ ተንኮላ ነው ይስግር ወይ ነው? ይኸውልሽ ይሄን መደበቅ አለብሽ ደግሞ ይሄን ደብቋለን። እሺ አሁን እንዴት ነው የሚሆነው? አይደለም ይኸውልሽ ይሄንን ማለት ነው መጀመሪያ አፌ ላይ ካረኩት በኋላ ወይ እዚህ ውስጥ ከተሽ እንደዚህ ከኋላ ነገር አድርጊ ብቻ እንዳያየው። ይሄን ካየማ ይነቃብኛል። እሺ እንዴት መሰለሽ? እሱን እኔ እደብቀዋለሁ። ይኸውልሽ እንደዚህ ወደቀ። ይሄ እዚህ ጋር ምንም አይሆንም። እቺን በክዳን አድርጌ አፌ ላይ አደርጋለሁ። ከዛ ግን መጀመሪያ ግን ደውይላት። አፌ ላይ አደርግና እዚህ ውስጥ ከተዋለሁ። እሺ ተሰኛልሽ፣ እንደውልለት። አትፍሪ፣ አትደንግጪ፣ እንትን አትበይ። ስልክሽን አውጪና ቶሎ በይ። በኔ ስልክ ከሆነማ ይነቃብኛል። ባንቺ ስልክ ደውይላት። ደውይ ደግሞ ደንግጠሽ አናግሩሽ። ፈርቻለሁ፣ እውነት ፈርቻለሁ። አያሳስባችሁ። በቃ ደህና አድርጌ ነው የምበቀለው። ምንም እንዳትጠራጠሩ። ቶሎ በይ ደውይላት። አያነሳም ስልክ። ሄላ እንዴት ነህ አቢታ? አላው ጽናት ነኝ። ጽናት? አዎ ስማኝማ። አረ ያሚ እኮ ወደቀችብኝ፣ አሟታል በጣም። የምሬን ነው አቢታ፣ ማርያምን የምሬን ነው። ስማኝማ አትወጣማ እንዴ? ወድቃብኝ እኮ ነው፣ እየመጣን እያለ አሟት ነው። የምሬን ነው። በሷ ቀልዳለሁ እንዴ? የምሬን ነው። አሟት በር ላይ ወድቃብኝ ነው። ውጣልኝ ቶሎ በል ና። እሺ ና ቶሎ በል ና። ጎበዝ ልጅ። ይኸውልሽ አሁን በደንብ አድርገሽ ደግፊኝ። እሺ ቶሎ በይ። ጉዳችን ነው። እንዴት ነው የሚይዝሽ? አልዘጋለ በቃ ትንሽ እንዴት እንደዚህ ያሚ እኔ ጉድ ይፈላ። ያሚ ወደ ላይ ከፍ አድርገህ ምንድን ነው? አሟሽ ነው ደቀችብኝ። አብረን እየመጣን ያሚ ገጽቶ ወደ ላይ እስቲ ከፍ አድርጋት ወደ ላይ። ያሚ ምን ሰጥሻት ነው? ምን ሰጣታለሁ? ምንድን ነው የበላችሁ? ምንም አልበላችም። ጽናት አትቀልጂ ጽናት። እኔማ አልፋታሽም ጽናት። እንደዚህ አይነት ቀልድ አይመቸኝም። እየመጣን ነበር። እውነት ምንም አልሆነም ጽናት። እንደዚህ አይነት ቀልድ አይመቸኝም። እውነቴን ነው የምልሽ። ምን አደርጋታለሁ እኔ? ምን ሰጥሻት ነው? ምንም አልሰጧት። ምንድን ነው የበላችሁ? እሺ ወደቀች። አብረን እየመጣን ያሚ ወይኔ ከፍ እናድርጋት ወደ ላይ። ምን ሆንሽ ያሚ? የኔና ያሚ ላይ አድርጋት። ወደ ላይ ከፍ እናድርጋት።
በስመ አብ ነው። ዛሬ ደግሞ ምን አድርገሻት ነው? ምንድን ነው የሰጠሻት? ወይኔ አልቻልኳትም። ኧረ ያጂ በእናትሽ ወይኔ ሰጥቷት ነው። በእናትሽ ጠላት አሉኝ እኮ እኔ መጀመሪያም ጠርጥሬ ነበር። ጠላቶች አሉኝ ብዙ አሉ። እኔ ጠርጥሬ ነበር መጀመሪያ። ያሚ መጡሽ፣ አንቺንም በሉሽ ፍቅር። ኧረ አይጠሪ ተነው ይሻለናል። እሺ ያሚ ምን ሰጥሻት ነው? ምንም አልሰጧትም። ጽናት እንደዚህ አይመቸኝም። ጽናት አይመቸኝም። ወይኔ ኧረ ሰው ጥሩልኝ፣ ማንም የለም እዚህ አካባቢ። ኧረ አንድ ወንድ ጥሪ በእናትሽ፣ ወደዛ ሂጂና። እሺ ወይኔ የሚያክስ። ኧረ ቶሎ በይ ጽናት። ወይኔ አንቺንም በሉሽ፣ አንቺንም በሉሽ የኔ እናት የኔ ፍቅር። ኧረ ሰው የለም የኔ ፍቅር፣ የኔ ፍቅር። የኔ አቢታ ቆይ ምንም የለም እኮ። ቆይ እኔ መጣሁ። አንተ አቢታ ናይ ነበር ናይ ዲታ ና ዲና ናይ ነበር ና አጀሻል እንደሆነ ለኔ ና እንጂ ወዴት ነው የምመጣው? ኧረ በእናትሽ አንቺ እንደዚህ አይነት ቀልድ አቁም። አያስጠላብሽም? ምን አይነት ነው ይባል ይሊ ሰራውለች መስራት አይደለም። እንደዚህ አይነት ቀልድ አይመችኝም። እባክሽ ምንም የሚያስቅ ነገር የለም። ምንድን ነው አላደረከኝ ነገር ለፈቀደኝ ነው። እባክሽ ሰው የሆነ ነገር ይሆናል ብለሽ አታስቢ። ስለዚህ እንዴት አይደለም ማሰብ ያለብሽ። እዚህ ጋር ስንት ነገር አለ። ጽናት ምን ሆነሽ ነው አንቺ? እኔ አንቺን ነበር አይደል እንዴ? ስንት ነገር አንቺ እሷ አይደለችም የኔ ሀሳብ ነው። እኔን ስላስደነገጥከኝ ብዙ ነገር ስላደረከኝ ለዛ ልበቀል ብዬ ነው። ግን ጎበዝ ነኝ አምኖኛል። ቤተሰብ ምንም አይደለም። አንቺ ግን እንደዚህ አይደለም እኮ ስሙኝ፣ እውነት አይደለም። ሰፈር እየበጠበጥኩ ነው። እውነት አይደለም። እኔ ረፊ ብያታለሁ። ስሙኝ፣ ሰላላኝ ነው። እውነት እንዴ ብለኝ አይደለም። እውነት እኔ ነኝ የኔ ጥፋት ነው። የኔ ሀሳብ ነው ያልኳት። እሱን አላደረገችም። የኔ ጥፋት ነው። እዚህ ሰፈር እየረበሽ ነው አይደል? ስማኝ፣ እኔ አንተ ብዙ ነገር አድርገኸኛል፣ ብዙ ነገር ብለህ አስደንግጠኸኛል። ከዛ ደግሞ እኔም ብድሬን መለስኩ። በቃ አለቀ። በዚህ መንገድ አይደለም ፍቅር ሆነ ያለብሽ። ሰው ሌላ ነገር እኮ ነው የሚለው። ይሄው ተማሪ በመሆኔ ነው በቃ እንደዚህ ልደነግጥ የቻልከው። ውዴ በቃ ፈታ በል እንዴ። ቀላል አድርገው ዋና እኔ ደህና መሆኔ ነው እንዴ? ይቅር በለን በቃሽ። አትተናል ነግሬያታለሁ። ደግሞ እውነት አፍሪካ ነግሬያታለሁ። ጄኒ ወድ ተረጋጋሽ። ቤተሰብ ምን ያህል እንደሚደነግጥልኝ ምን ያህል እንደሚወደኝ አያችኋል። ግን ልክ አልሰራንም። ያሚ እውነት ተናገር ቆንጆ ይሁን ይተገ ይቅርታ አድርግልን። እውነት አታስቢ አሁን ይበቃ ያለው ልካ ታይ ወደ ቤት እንዴ ወረኛ መጀመሪያ ምን ሆነሽ? ይቅርታሽ ይሄ በነፍስ እኮ ነው አይደል? እዚህ ጋር ስንት ነገር አይተሻል። ቅድም ፖሊሶች አሉ። ሌላ ነገር እኮ ሮጦ እየመጡ ነበር። እሺ የኔ ጥፋት ነው። ይቅርታ በቃ ይቅርታ እኔ ደግሞ አጠፋ ብረት መተባበር አልነበረብኝም ነበር። ትናንት አስገደደችኝ። ምን ላድርጋት? እሷስ ብታስገድድሽ እንደዚህ ማድረግ ያለብሽ እኔ ነኝ እንደዛ አድርግልኝ ያልኳት ሳይሆን ብላ ነበረ። እኔ ነኝ ያልኳት ደግሞ አንደኛ ከስህተት እንድትማር ነው። እኔ በጣም እያስደነገጥከኝ ሲጀመር እኔ ማንም ሰው እኔ እንደዚህ እሱ ሲያደርገው አይታየውም። እኔ የማደርገው ነገር ነው የሚታየው እንዳል እንዴ። እኔንም እኮ እንደዚህ ነው ቆሌ ስትገፈኝ የነበረ። እዚህ ዛሬ ጠዋት ብታዩ እንደዚህ ግሪስ ሊንቀጠቀጥ ድረስ ነው በኋላ ይመጣው። አልደነገጠኝ በጣም ደንገጣል ማለት ነው። ለኔ ነው ማሰብ ያለብሽ። ተጨናነቅ ውዴ በቃ እሷን መብሳጨት አይተረጋጋ። እኔ ደግሞ ምን ያህል እንደምደነግጥ እንድትረዳልኝ ብዬ ነው እንደዛ ያደረኩት። እሺ በጣም ይቅርታ። ሁላችን እኮ ቤት እንቆን ይረጋጋሱ። ናሽ አንተማ
ወዴት ልትሄድ ነው? ግቡ። እኔ የትም አልሄድም። ግቡ በቃ መግባት። ይቅርታ አድርጋለናል። ኧረ ምን ይቅርታ ነው? በእናትሽ ጽናት አትቀልጂ እኮ። እሺ ቢያንስ ቢገባ ተረጋጋ። አሁን እኔ በእናታችሁ ልረፍ በቃ። እሺ ሂዱ። ተይው በቃ ይረጋጋ። ያሚኑ ነገር በይ። ተናዷል በጣም እኮ። ምንም ማድረግ አልችልም። እሱ ሲያስደነግጠኝ ታየው። ቅድም ነግሬሻለሁ። ይቅርብን እያልኩ እኔ ብዙ ነገር አድርገኸኛል። ከዚህ ፍቅር እንደዛ አይደለም ይሄ። በቃ እኔ ደግሞ ይሄንን ያደረኩት ማለት ነው አንደኛ ምን ያህል እንደምደነግጥ እንድትረዳ። ይቅርታሽ በቃ ይሄ በቃ አንተም እንደዚህ አይነት ነገር የምታደርግ ከሆነ እሺ በቃ አትጨቃጨቅ። አንተ ማታደርግ ይረጋጋና በኋላ ተወራላችሁ። አንቺ ማሰብ ያለብሽ ለኔ ነው ማሰብ ያለብሽ። እዚህ ጋር እኔ ስንት ነገር ነው የሚሰማኝ አይደል? እንዴት እንደደነገጥኩኝ እኔ የማውቀው። ትክክል ነው አባ። እኔስ እዚህ ጋር የሆነ ነገር እኔ አልደነገጥኩም። እሺ እንደዛ ስትል እኔም ደንግጫለሁ አይደል? በቃ የኔ ስሜት እንድትረዳ ነው። ቆሽ ቢያንስ ተረጋጋና ማለት ነው ታወራላችሁ። በቃ ምን ለብቻ ይሁንና ተረጋጋና እናወራለን። እጠብቅሃለሁ። ተረጋጋቢ ቶሎ ናሽ። ምን ማረጋጋት ያሚ እውነት ደብሮታል። ቅድም ነገርሻለሁ ብትጣሉ ብዬ ነገርሻለሁ እውነት